በተደጋጋሚ ወደ አሜሪካ ለመምጣት ጋሽ ግርማ ሞክሯል በስንተኛው ተሳካ ይለኛል ሁሌ ከደረጃ ኃይሌ ጋር ስናወራ ጋዜጠኛ ደረጃ ኃይሌ ለነገሩ እሱም ላይ ደርሶበታል ጋሽ የተለያየ ጊዜ ጋሽ አዲሱ ወረቀት እየላከላችሁ ተሞክሩ ነበር አንተ ደረጀ እንዲሁም ንጉሴ ጋሽ ንጉሴም ራሷውና ዘመናችሁ ማለት ሞከራችሁበት ጊዜ እንደሚላይ ነው የሰማሁት ግን ጋሽ ግርማ በስንተኛው ተሳካ ከሱ ጀምርና ሌሎች ነገሮችን እያነሳን እንጫወታለን እንግዲህ የአዲሱ የመጀመሪያ ነው በቃ ማንንም ሰው ሙከራ ሳያረግልኝ መጀመሪያ የላከልኝ አዲሱ አበበ ነው ጊዜው ረጅም ነው ወደ 10 ምናምን አመት ይሆናል በግምት እና ላከልኝ እንደው በቃ እንደምሄድ አርጌ ይሄ ልጆች ምናምን ማደርስባት ስራ ነበርችኝ ልጆች መኪና አለኝ ያን ሁሉ ወላጆችን አስጠንቅቄ ፎክሬ ሄጄ በቃ ብዙ ኮተት ተሸክም ያለው ያው ኤምባሲ ስትገባ መታሳያዮች ነገሮች አሉ ብዙም ባይሆን ትንሽ ሳንቲም ነበረኝ ቤት ደግሞ ከቤተሰብ ጋር እንትን ያልኩት በጋራ የተሰራ ስለነበረ በማህበር የተሰራ ነው ለብቻው ካርታ ያለው የማህበር ካርታ ነው ያለው እሱን ሁሉ ወርዱ ብዬ የማህበሩ አባላት በቃ ዘሪፈ እንትን ብለው ይሄን ያህል ግምት ያለው ቤት አለው ብለው 500 ሺህ ብር ያኔ ትልቅ ነው እንዴ በጣም 500 ሺህ ብር ግምት ያለው ቤት አለውና ያን ሁሉ ተሸክሜ ሄጄ እንደው በእውነት በሌላ ተናዳ ይሁን ወይ ጥቁር አትወድም እቺ ነጭ ፈረንጅ ጎረምሳ ናት እንደው ገና እኮ ስታይ ቆንጠጥ ሲያረጋት እኔ አይ እንደው ደግ ነገር ሊገጥመኝ ነው እንጂ ያልኩት እኔ ለምን አላሰው ግን ሌላው ቀርቶ እንትን ያልተረፈም ይሄ ፓስፖርቴን ሁሉ ጭምልቅልቁን አወጣው ያላወኩም እኔ ገና እኮ አወራለሁ ስል እሷ ጨርሳ ኖሮ የምታስተረጉመው ወጣት አባባ እሷ እኮ ጨርሳለች አለች በቃ ቃይ መሰብሰብ ያዝኩ በቃ ይሄ ኮተቴ በዛ ከኋላዬ እንዳገሩስ ገቢ እንደዚህ ተርታ ያለ መስኮት ነው እንዲ ሽልክ የሚል ከኋላ ያለ ሰውዬ ስሙ ተጠርቷልና በላይ ላይ ሲመጣ እኔ ወረቀቴን እንኳን በአግባብ እንትን ማለት አልቻልኩም እንደው አፍሼ ወደዛ አራቀብዬ ካስተካከልኩ ወዲያ በቃ እሷን እየረገምኩ ያልኩ ረጅም ጊዜ በቃ በዛ በኤምባሲው እንኳን አጠገብ መሄድ አልወድም ነበር በቃ ልቤ በጣም ተነስቶ ነበር ከዛ ተቆይቶ ደግሞ ቆየና አበበ ገላጋ የሚባል አንድ በቃ ስፖርት ቤተሰብ ትልቅ በስፖርቱ ትልቅ ደረጃ ያለው ሰው ነው እንደው እግዚአብሔር ጥሎበት በጣም ስለኔ በቃ ብዙ የሚቆጨው ነገር አለው ጥሩ ወንድሜ ነው እሱ በቃ ለካ ለአንድ ሰው ግብዣ ዘጋይቷል በቃ ከአሜሪካን የመጣ ሰው ያ ሰው ባልሆነ ያላቀም ብቻ እኔን ና ይለኛል እኔ ደግሞ ከረዘም ብሏል ውሃ መጠጣ ጀምሬ ሌላ ነገር ስለማልቀም መሄዱ አለ እጅግ አልወደውም እንደምንም አይለኛል እንዴ ምን አረጋለሁ እኔ ውሃ መጠጣ ሰው አሁን እዛ ምን ግድ የለህም ና ነው ማለት ነው እንደውም ነፍሱን ይማርና አየለማሙም አለ ባልደረባ ያለው እንዴ ነፍሱን ይማር እሱ ካለ እንኳን ይሆናልኩና ቦሌ ማተሚያ ቤት ወደ ውስጥ ገብቶ ነው እኔ ልብ አድርግ ነገሩን ሁሉ ትቻለሁና ቦታውን እንኳን በወግ አላቀው ከኋላዬ ነው መጥቶ ማጀራቴን ያዘኝ እንደሚታወቅ ቤት ነው ወደ ውስጥ
ናቸው አላቅም። በዛ በኩል አልፏል እንዲህ ያለ ጉድ እንዳለ አላቅም። ብዙ ቤቶች አላቅም። እኔ በድሮ ስም ካልጠሩ የድሮ ሰው ደግሞ በሙዚቃም በቆየሁባቸው ጊዜዎች ብዙ ቦታ መዞር አልወድም። እንደው ባህሬ ነው። አዎ ቁጥብ ነህ። በቃ ስብስብ በማለት ወደ ቤቴ ይሄን ነው የምወደው። ወይ ከሰፈሬ ልጆች ጋር አንድ ቦታ ቆሜ ማውራት እንጂ እዛም እንዲህ ናይት ክለብ መዞር በፍጹም ነገ የለም። አሁን ይሄን ሲለኝ ሄድኩኝ። ሲሄድ ብዙ የሚታወቁ ሰዎች አሉ። ብዙ እንደ ያራዳ ልጆች እንደ ስመጥር የሆኑ እንደ ዘርዘር ያልጨርሰው እንደዛ ሆኖ ያው የጠራኝ ይዞኝ ገባ። ነፍሱን ይማራ እያለን አገኘው፣ ተጫወትን። ሌላ ብዙ ሰው አለ። ቤቱን ተምሏል። ሁሉ ነገር መጠጡ በለው ምግቡ ምንም ተዘጋጅቷል። በቃ እየቀማመሱ አንድ ሰው ግን ይጠበቃል። ያ ሰው ማን እንደሆነ አላውቅም። በኋላ ከቆይታ በኋላ አንድ ሰው እንደው በቃ እንደው ስፖርት ላይ የቆየ ሰው አይነት እንዲህ እያለ መጣ። ደግሞ ይሄ ማይሆን እያልኩ ብቻ እንደው ምንም እኮ አላሰብኩም። በኋላ ፊት ለፊት ሲያየኝ ያችን እምነት ተለየሽኝን እያዜመ መጣና አቀፈኝ። ኧረ ጉድ ነው ዛሬ ያልኩና እኔም አቀፍኩት እና በኋላ በቃ ራሱን እንትን አለኝ። እኔ ታየው ደረሰ እባላለሁ። ጋሽ ግርማ ሙዚቃህን እንወደዋለን፣ አንተን እናከብርሃለን። እንደዚህ ያለ ነገር አለና እኔ አሜሪካን ሀገር ጠራሃለሁ ትመጣለህ። እኔ ደግሞ ያልኩት እሱን እግዚአብሔር ይፈጽመዋል። ግን በብዙ ሰዎች ብዙ የስፖርት ሰዎች የሙዚቃም ብዙ ከያቅጣጫው ብዙ ሰዎች የተረዱ መሆናቸውን ባንተ ሰማለሁ። ስምህን እንጂ መልክህን አላውቀውም ነበር። በጣም ትልቅ ደስታ እንደሰጠኝ ልነግርህ እፈልጋለሁ። ስምህን እያወቅኩ በገጽ ስላላየው እቆጭ ነበር። ዛሬ ደግሞ በማየቴ በመጀመሪያ ደስ ብሎኛል። እንኳን ደህና መጣ ምናምን አልኩኝ። ጎን ወስደው አስቀመጡኝ። የተወሰነ ሰዓት ቆየሁ። 2 ሊትር ውሃ ነው እንዳይመላለሱ የሰጡኝ። እሷ ፎት እያልኩ ቆየሁና በመጨረሻው ገቧ ላይ ሳደርግ ይሄን አክብሮ የጠራኝን ወንድሜን ቀስ ብዬ ጠቀስ አድርጌ ግርምሽ ምናምን ሲለኝ እንደው ብሄድ ምን ቸገረህ አልኩኝ። በቃ ሄድ ግድ የለም ማለት ታክሲ እዛ በራፍ ላይ አለ አድርስ ተባለ ታክሲው። እንግዳውንም ተሰናብቼ ወደ ቤት ሄድኩ። ይሄን ባለ በቃ አመት ይሁን እንጃ አጠራጥራለሁ። አረጋኝ ወራሽ ጋሽ ግርማ ወረቀት ተልኮልሃል አለ። ወረቀት ግብዣ ወረቀት ግርማ ነጋሽ። በኋላ በቃ አምጥቶ ሲሰጠኝ ሳየው ራሱን የፈረመበት ደግሞ ታየው ደረስ ይላል። ያስኩና አንድ በቃ ግርማ ተፈራ ካሳን ይዤ እንደው እንዳይበላሸው ወረቀት ሆነኛ ሰው ፈልግ እንደው እርሙን ቢመጣ ድሮ የተበላሸው ይበቃዋል አልኩና አንድ እንደው ከበድ ያለ እንደው ባህሩ ቀኝን የመሰለ ትልቅ ሰው ጋር ወሰደኝ። ተገናኘን። ከዛ ሰውየው በደንብ ተቀበለኝ። እሱን ይዤ እንትን ስል ሰለሞን ክፍሌም የማህሙድ አንድ ዝግጅት አለ። ክብር ነበር። ክብር ጊዜ እንደዚህ ጎኑ እንድትገኝ ቃል ገብቻለሁና ተመጣጣለ ብለው ደግሞ አከታትሎ ላክ። ሁለቱም እዛው ውስጥ ገባና ያው ኮቪድ ነው ያለው። ቢባል ቢደረግ ምንም ነገር የለም። ሰውየው ጋር መመላለስ እንዳጠፋብኝ አርጌ ሰውየውንም በእውነት እንትን ማለት ጀመርኩ። ማለት እንደው ባልናገረውም ልቤ ያዝናል ምናምን አስቸገርኩት ትንሽ። እንደው አንድ ቀን እንደው ፊቴ ይጨማደዳል ጠይቀው ሲሄድ ምናምን እሱም እኔ እንግዲህ የምችለውን አርጌያለሁ በቃ ምን እያለ ይለኛል እና ክፈልና ጠብቃለኝ። ሄጄ ከፈልኩ። የኮቴውን ከፍዬ ምንም ነገር የለም። አመት ሊሞላ ሆነ። በቃ ተራው ከአመት ያልፋል። ጠብቅ ተባልኩ። ያን እየጠበቅኩ እያለሁ ታይሻ ሌላ ደግሞ እንደው አስፈሪ ወረቀት ላክ ሲልክ ያችን ያስኩና ከማሙድ ጋር መከርንና ከወዳጄ እስቲ ሌላ ጋር እንሂድ ወይ የጀመረው ነው የጀመረው ሰው ጋር ነው የምንሄደው አለው። ተነስተን እዛ የጀመረ ሰው ጋር ሄድን። ስንሄድ በእውነት ማሙድን አይቶ የማይደነግጥ የለም። ሰውየው ወረቀቱን ወረወረ። እዛ ጉዳይ ሊፈጽምላቸው የተሰበሰቡ ሁሉ ግር ብለው ወጥተው ማሙድ እግር ላይ ምን ላይ ወድቁ ጀመር እና ምን አድርጌህ ነው እሱን ያመጣው አለ። እንዴ ሰላም ሊልህ ደግሞ ገዱም ደህና እንደሆነ ስለማቅ እንዴ ብዬ አጫወቱት። በኋላ እኔ ቻልኩትን አድርጌያለሁ። አንተም ማን እንደሆንክ ጠንቅቄ ማቅሰው እና ብዙ ለፍቻለሁና አሁንም ቀጠሮ ይዣለሁ። ያ የከፈልክበት ከአመት እልፍ ብሏል።
ክፈል ካሉ እንደገና ትከፍላለህ። አለበለዚያም በዛው ያልቅልህ ይሆናል። ብርህን ያዝና ግባ፣ ከ3 ቀን በኋላ መግቢያውን ሰጣለሁ አለኝ። ማህሙድ ገዳም ሆነ እየሳቀን ሄደን አብረን ምሳ በልተን ከማህሙድ ተለያየን። 3 ቀን ቆጥሬ ሰውየው ጋር ሄድኩኝ። ያችን ሰጠኝ። በአታ ማርያም በለተቀኗ ሚያዝያ 3 ቀን ነው የገባሁት። እና በቃ እንደው እኔ እንጃ እንደው ለደንደን ያለ ልብ ነበር። ሽምግልናውም ይሁን ምን ውስጥ ያሳደረው ነገር ብቻ እንደው በቃ ከዘራ ብቻ ነው የጎደለኝ። ባርኔጣ አድርጌያለሁ። ገባሁልህና ጎርደድ ስል ከዛ ሄዱ፣ እዚህ ተሰለፉ። እዛችሁ ቢሮ ውስጥ እዚህ ተሰለፋለህ፣ ይፈርስና ደግሞ ወደዚህ ይላል ምናምን 3-4 ቦታ ተሰለፍኩ። ወዲያ እንደው አንድ አማርኛ ትሞክር እንደው ኃይለኛ ትመስላለች። አየሁ አንድ ሴትና በሷ ተርታ ነበር ያስኩት። አንድ ተማሪ ልጅ ትሞግተዋለች፣ እንትን ይላል፣ ያስረዳል፣ ምን ይላል። ቆየችበት እሱ ላይና እዚህ በቀኝ በኩል ያለው ወንድ ነው። አባባ ሄዶ ወደዛ አለችኝ። አንድ ልጅ እንደው እግዚአብሔር ይባርካት እንደው ደህናው ጋር የጣለችኝ ሄጄ ሳናግረው የተሸከምኩት ይሄ የባንክ የቤት የምን የተሸከምኩት አንዱን አላየም። እና ያችን ወረቀት አስቀድሜች አዲሷን ጥሪ ሰጥቼዋለሁ። በዛችሁ መሰረት ማን ይጋበዘህ እንደዚህ እግር ኳስ የኢትዮጵያን እግር ኳስ ውድድር አለ፣ ለዛ ውድድር ላይ ልገኝ ተጋብዤ ነው። እሺ ምን ያህል ትቆያለህ? 8 ቀን። ውድድሩ እስከ 8 ቀን አያልፍም። እኔ እንግዲህ የቆየው ዳጅም ባገኝ እንደዚህ እያልኩ ወር በቆየ ነው። ከዛ ወዲያ ምን ሰራል ማጋ ታርፋለህ አለ። እንዴ ወረቀቱ ላይ እኮ ሆቴል ይላል፣ ወጪህንም ሁሉን ነገር ወረቀቱ ላይ ይነገር አይቼዋለሁ። ወረቀቱ ላይ እኮ አለ ነው። እኔ በቃ ዝም ብዬ መሄድና መምጣት ነው አልኩት አለና በኋላ መጨረሻ ላይ እዛ 3x4 የሆነች ፎቶግራፍ አለች እዛ ፓስፖርት ውስጥ መትከታት እሷን አወጣ እንትን አለና እስቲ ባርኔጣህን ብድግ አድርግ አለ። ብድግ አደረኩ ከፎቶግራፍ ጋር አስተያየና በቃ ኮንግራቹሌሽን ባጭሩ እና ወጣ መለስ ስል ደስ ብሎኛል አለ። ነገሩ ገብቶኛል። አንዷን ወጣት እንዴ አንቺ የፈረንጅ ፓስፖርቴን እዛው ጨምዶ እንደው ጥሩ ቃል ተናገረ፣ ግን የፓስፖርቴ እዛ መቆየት ምንድን እንዴ አባባ ቪዛ ሊመታ ነው እንኳን ደስ ያለው ታለች። ልጄ እግዚአብሔር ይባርክሽ አልኩና ውልቅ አልኩና ቀኗ ስትደርስ አሜሪካ ዋው በጣም ደስ በጣም ነገሩ እንዴው ተደጋጋሚ ያው ደረጀም በራሱ ይቆጭ ስለነበር ሁላችንም ጉጉት ነበረን ይለኛል። ጋሽ ንጉሴ አክሊሉም እኔም ጋሽ ግርማን በተለያየ ጊዜ ጋሽ አዲሱ ሞክሮልናል አለና እንደው መነሳቱ በዝና መሳካቱ ደስ የሚል ነው። ለነገሩ በትክክል ባለፈው እንደተገናኘን እንደመጣህም ስናወራ ነበር ጋሽ ግርማና አንድ በጣም የገረመኝ ነገር ያልከው ነገር በጣም ገርሞኝ ነበር። ምክንያቱም ቀኑ እየተረሳኝ እየተደናገረኝ ሲቸገር እንደው ጃንሆይ በተወለዱበት ቀን አረኩት ብለህ ነበር ስትገባ እድሜ እንደ ዘንድሮ ሐምሌ አለፈኮ 80ዋን ደፈንኳት። አረ እግዚአብሔር ይመስገን። እና ምን መሰለህ እቺ ቀኗን በደንብ አልነገሩኝ ነበር። እቺ ቀኗን ስላልነገሩኝ እኔ እንደው ምን አለፋኝ ስሜም ግርማ ነው። ወዲያም ማዶ ጫፏ ላይ ስም አለ። ወደ ግርማይነታቸው ይተጋል። ወደዛ ላስጠጋና አብሬ ላክብር ብዬ ሁሉ ስቃጣ ለሰው ሳማክር ነበር። ደፍረቱ ጠፋ። ይኸው እንግዲህ ቀኑ ይዋልላል። እንግዲህ በልቤ እሳቸውን ቀን አድርጌዋለሁ። እግዚአብሔር ይክበር ይመስገን። አሜን።